ላላ ቡቡዬ ወንድሜ ምን ነው እህቶች ጊፍት አለቀባቸው እንዴ? አረ ቡራዬ ምስኪን አሳዘርከኝ። በሌሊት እናንተ ውሃ ተዘብዝፎ አደረኩ ቡራዬ። ወይኔ ወንድሜ እኔ ጠንበለል። እንግዲህ ከሀይሚ ጋር እያለ እንደምታውቁ ካሁን በፊት ተሸንፎ አያውቅም። ዛሬ ግን ውሃ ውስጥ ነው ተዘብዝፎ ያደረው። ወይኔ እህቶች ጊፍት ጨርሰው ነው እኔ ኮልታፎች ይህት እያመጡ ይሰጧል። ነገሩ የማዳም የወር ደመወዝም አለቀ። አሁን ደግሞ ጦርነት ነው። ቀጣይ ወር ደመወዝ አንሰጥም። በምን ጊፍት ይገዛሉ? ወይ ምስኪን ግን ጎበዝ ናችሁ። ሳላደንቃችሁ አላልፍም። እና ጊፍት አለቀ መሰለኝ። ቡቡዬ ዛሬ ውሃ ውስጥ ተዘፍዝፎ ነው ያደረ። አይዞህ ወንድሜ አይዞህ ማለት ነው። ቀን እንግዲህ ላይ ብገባሉ ብሏችሁ ነበር። ምን ነው ገዝታችሁ አላጠራቀማችሁም ነበር? አልገዛችሁም ነበር እንዴ? ትናንትና ነው ደግሞ አልተሰጣችሁም። አይ የቡቡቶች አይዟችሁ። ጊፍት ወርወር አንበሳ ለምን አታወርዱም? አይ ሙሽኪላ ከቢር። አይዞ ቡራዬ እኔ ተረግሙ ውስጥ አሳደሩሃ። አይ የኔ ወንድም አይዞ። እሺ የኔ ወንዶች እንዴት ናችሁ? ደህና ናችሁ? አለው ብሩኬ ትናንት እንግዲህ ጊፍት እንትን ማን ነው ጊፍት ላይ ምላሴ ላይ በላይ ነበረ እና ማለት ነው ስታስቀጠቅጡ ታደራችሁ። ኦይ ጊፍት አለቀ። ብቻ ብሩኬ ሰሞኑን ከሀይሚ ጋር ከተለያየ በኋላ በጣም እየተሸነፍክ ነው። የምር እስከ መቀጣት እየደረስክ ነው። እና ሀይሚን መልሳት። ነገርኩ ከአሁን በፊት አትሸነፍም ነበር ከሀይሚ ጋር እያለ። ሀይሚን ብትመልሳት ይሻላል ነግሬያለሁ። ካለ ሀይሚ አይሆንልህም። ሁሉ ነገር ነው የሚከስርብህ። ካለ ሀይሚ ሁሉ ነገር ባዶ ነው። ነገርኳችሁ። ሲቀጥል ደግሞ ናፍቋለሽ መሰለኝ በጣም አንጀት የሚበላ ሙዚቃ ነው እየከፈተ ነበር እና ሀይሚ ናፍቋለሽ ብሩኬን። ጋይስ አረ ተው ተታረቁ። ሀይሚ ራሱ ብሩኬን ናፍቋታል። ማታ ትናፍቀኛለህ፣ ትዝ ትለኛለህ፣ በህልሜ ትመጣብኛለህ፣ ሲያቃዥን የሚያድር እያለች ነው ሀይሚ ራሱ ላይ ብላይ ተው ነው መሰለኝ ናፍቃት። አይ ይህኒ ውዶች ብቻ ማለት ነው። ሀይሚ ያለ ብሩክ ያለ ሀይሚ አያምሩም። የምር አያምርበትም። ብሩክ ራሱ ብቻውን ላይ ራሱ ይገባ ብቻውን ምንም ለማያምርበት ጊፍትም እየጠረረበት ነው። እህቶቹ አቃታቸው መሰል እና አይዟችሁ ግዙ። እንዲ ገዛ በጊዜ እኮ የሚነግራችሁ እንድትዘጋጁበት ነው። ምን አይነት ንቀት ነው? ሳትዘጋጁበት ልጁን ሻወር ቤት አንዴ ነጠላ አስለብሳችሁ ታስለቅሱት ያደራችሁ። ውድ እኮ ነው። እና ቡራ ደግሞ ማለት ነው መመክር ነገር ጌም ስትጫወት ትልልቅ እንትኖች ጋር ትጫወት። እንደ በፊቱ አይደለም። በፊት ሀይሚ እያለች የፈለገ ሰው ጋር ቢጫወቱ አብረው ሲሆኑ አይሸነፉም። አያችሁ አንድነታችሁ ምን ያክል ጥቅም እንዳለው። ከሀይሚ ጋር ስትሆኑ አብራችሁ ስትሆኑ በጣም ነው የሚጠቅማችሁ። ምክንያቱም በቃ ኦዲየንሶቻችሁ አንድ ናቸው። አሁን ግን ተከፍለውባቸዋል። የምሬን እምላችሁ አልተከፈሉም እንዳትሉ በደምብ ነው የተከፋፈሉባችሁ ከኔ ጀምሮ ማለት ነው። እና ኦዲየንስ እንዳይከፈልባችሁ አሁንም ታረቁ። ሁለታችሁ ተለያይታችሁ ስራም አይኖራችሁም፣ የፍቅር ህይወታችሁም አያምርም። በቃ ስለዚህ ተታረቁ። ብሩኬ ደግሞ ማድረግ ያለብን ነገር አድርግ ነው ምልህ። አሁንም ቢሆን ለመታረቅ የሚያስፈልገው ኤፍሬም እህቴን ካላከበርክልኝ እያለ ነው። በጓደኞች ሄደ ወንድሙ ላይ መዛት ሀይሚ ላይ መዛት ሳይሆን አሁንም ቢሆን ነገሮችን ማስተካከል ትችላለህ ብሩኬ። አሁን ሀይሚ ምንም ማድረግ ነው ማትችለው። ምክንያቱም ወንድሟ እንደዚህ እየሰደብክባት ልትመጣ አትችልም። ወንድሟ ተቀይሞ ወንድሟ ተከፍቶ ከአንተ ጋር ትሆናለች ብዬ አላስብም። ስለዚህ አንተ ማድረግ ያለብህ ኤፍሬምን ማክበር አድርግ ሚሊዮን ኤፍሬም ማድረግ በቃ ሰው ስላለው ስለሌለው ከፍ ዝቅ ማድረግ ስለሆነ ወንድም ነው። ወንድሟ ስለሆነ የወንድሟን ትእዛዝ ደግሞ ይህ ማክበር ግዴታ አለብህ ብዬ አስባለሁ። ስለዚህ ብሩኬ ሁሉ ነገር ጥሩ የሚሆን አብረ ስትሆን ነው። በቃ ከጎን የሆነ የጎደለ ነገር ይታየኛል። አዎ ምንም አያምርብን ብቻ ስትሆን እና ደግሞ እህቶቹ ጊፍተሮቹ ማለት ነው እናንተ ነገርኳችሁ እንዴ ልጁን አታስቀጥቅጡት። በቃ ስጡት፣ ጊፍት ስጡት። ምን ይሄ ነው? ይደብራል፣ በእውነት ይደብራል። ጊፍት እንድሰጡ ተፈልጋለሁ። ሻወር አታስገቡት፣ ግዙ እንጂ ምን ነው እንዴ? አለቀባቸው እንዴ? ይሄ ቡቡቶች በጣም ነብርነን አንበሳንን እያላችሁ ነበር እኮ። ስጦታ እየገዛችሁ አታስቀጡት ልጁን። ወንድማችሁ እየተቀጣ ነው። በሌሊት ሻወር ገብቶ አደረ። እንግዲህ ባለፈው ሀይሚው አደፍተበት ታስታውሳላችሁ። ታሞ ነበርና አሁንም እንዳይታመም ስጦት እየገዛችሁ ነግሬያችኋለሁ። እና ቡቡዬ አይዞህ እና ከሀይሚ ጋር ታረቅ። በቃ ጊፍቱም ማሸነፉም እንዲኖር ከሀይሚ ጋር ዩቲዩብ ላይም ታያለ። እንደዚህ ነው ቪው የሚቀነሰብህ። አሁን ጊፍቱ እንደጠረረብህ ዩቲዩብ ላይም እንዲህ ነው የምትሆነው። እና
ሀይሚ ሁሉ ነገር ናት። ሚስትህ ናት፣ እናትህ ናት፣ እህትህ ናት፣ የገቢ ምንጭ ናት፣ ሁሉ ነገር ናት። ለሀይሚም አንተ እንደዛው ነህ። ባሏ ነህ፣ አባቷ ነህ፣ ወንድሟ ነህ፣ የገቢ ምንጯ ነህ፣ ጋሻዋ፣ መከተዋ፣ መመኪያዋ ነህ። ተታረቁ። የምሬን ነው የምላችሁ። ሀይሚ በጣም እንደናፈቃት ታስታውቃለች። ግን እሷ ምንም ማድረግ አይችልም። ምንም ነገር ማስተካከል ስለማችል ልታስተካከል ስትሞክር ስትጠይቅ ለምን አታምኘኝም? እንዴት ታምናለች? አሁን ሀይሚ አሁን ባለፈው ኤፍሬም አይደለም ብሩኬ አይደለም የምታይ ሲል ኤፍሬም ለምን አታምኘኝም? እንዴት አንድ ሰው ከሌላ ሰው ሌላ ሴት አስረግዤው መጥቻለሁ ብሎ ከዛ ምናምን ብሎ ከዛ ምናምን ብሎ ልታምነው? ኧረ ተው እንጂ። ሴት አቅፎ ምናምን ፎቶ ልኮልኝ ቪዲዮ ልኮልኝ ለማመን ይከብዳል። እመኝኝ እንደሚለው ማለት ግን እንድታምነው የሚያደርግ ነገር ካደረግ ታምናለች። ሰው አሁንም ቢሆን ቡራ በቃ ሁለታችሁም መክሰራችሁ ነው ከተለያያችሁ። ሀይሚም ተከስር ያለች ብሩኬም ተከስራለህ። አንተም የገቢ ምንጭ ሀይሚ ናት፣ ሀይሚም የገቢ ምንጯ ብሩክ ነው። በቃ ሁለቱ አንድ ላይ ካልሆኑ ምንም ነው የማያምርባቸው። እና ተታረቁና አብራችሁ ነው። ሀይሚም በናፍቆት እየተንገበገብሽ አንተም ናፍቀሽኛል የኔ ማር የኔ ወለላ እያልክ ጥቆዝም ከምትለው እልህ ምንም አያደርግም። በነገራችን እልህ ቤት ያፈርሳል ይባላል። እልህ የእንጀራ ገመድ ይበጥሳል። እልህ ጥሩ አይደለም እና እልህ አትያያዙ፣ ተከባበሩ፣ አትሰዳደቡ። ምክንያቱም ነገ አብሮ የሚሆን ሰው በዚህ ልክ መሰዳደብ ምናምን የለበትም ብዬ አስባለሁ። እና ብትታረቁ ለሁለታችሁም ጥቅም ነው። ታርቃችሁ ደግሞ አንድ ቀን በሀይሚ አንድ ቀን በብሩክ። ምክንያቱም እኔም በራሴ ያለኝ ጊፍተር ደግሞ ብሩክ ስትጫወት ማለት ነው ትልቅ ጌም ሲጫወቱ ከነበሩ ሰዎች ጋር ትጫወት። ምክንያቱም እነሱ ብዙ ጊፍተር አላቸው፣ ያንተ ደግሞ የማዳም ቅመሞች ናቸው። አበባ ምናምን የሚሰጡት የረባ ጊፍት አይሰጡም። የሚመጥነ ልክ ይሄ በላቸው የሚባለው እንደዛ አይነት ብዙ ጊዜ ተጫውተው የማያውቁ ትናንት ሴቶቹ ናቸው ሻወር እንዲገቡ ያደረጉት። እነሱ ጊፍተር አላቸው፣ ለሰውም ይሰጣሉ፣ እነሱም ይሰጣሉ። ጌመር ናቸው። እና እንደዛ ብታረግ ጥሩ ነው ብዬ አስባለሁ። ከዛ ውጭ ግን ሀይሚን ብሩኬ እየናፈቀሽ ብሩኬም ሀይሚ እንደዚህ እየናፈቀችህ መቀጠል አለባችሁ ብዬ አላስብም። እየተዋደዳችሁ አትለያዩ። ብሩኬ ሀይሚን እየወደድካት እልህ ይዞ ገና ኤፍሬምን በግድ በጉልበት ሀይሚን ወደ ራስ ያመጣለሁ ብለህ ከምትል ተሸንፈ ይቅርታ ጠይቀ ኤፋን ሀይሚ ምንድን ያረኳት ከዚህ በኋላ እንደዚህ አላደርግም አስተካክላለሁ ብለህ ወደ ራስ መመለስ ትችላለህ። ስለዚህ እልህ ቤት ያፈርሳል ይባላል። እልሃችሁን ትታችሁ በፍቅር ወደ ፊት ብቻ ነው የሚያስፈልገው። ሲቀጥል የሚያሽቃብጡ ሰዎች ምናምን ሊኖሩ ይችላሉ። የጓደኛ ምክር አያስፈልግህም። አንተ ራስህ በደንብ ታውቃለህ። ለህይወቱ ምን ማድረግ እንዳለብህ፣ ከማን ጋር መኖር እንዳለብህ በደንብ ታውቃለህ። ሀይሚ ደግሞ ከምንም በላይ ምርጥ ሴት እንደሆነች ስለምታውቅ አንተ ከሀይሚ የተሻለ ሴት እንደማታገኝ ታውቃለህ። ዩቲዩብ ላይም ኦዲየንስ ይከፋፈልባቸዋል ብትለያዩ፣ ልክ እንደ ቲክቶኩ ማለት ነው። እና ብሩኬ ብትመለስ ጥሩ ነው። ሀይሚም ተመለሽ። ሀይሚ በእርግጥ ምንም አድርጋ ልታስተካክል አትችልም። ብሩክ ከወንድሟ ጋር ያለውን ነገር ተስማምተህ ሀይሚን አክብረህ የምታደርጋቸውን ነገር ትተህ ህይወት ብትመራ ጥሩ ነው፣ እንደትመክር ማለት ነው። እነዚህ አሮጊቶቹ እሷን ተዋት ምናምን የሚሉ እነሱ በቃ ምንም አያዘርጉልህም ምንም